ፀሐይ መስፍን ሙሉ ትረካ ደራሲ ቢትወደድ መኮንን እንዳልካቸው ፀሐይ መስፍን ከዚህ በኋላ ልጅ ዓለሙ ደስታ ከጎረቤቶቹ ጋር ራቱን በልቶ ከዛች ከድንክ አልጋ ላይ አንዲት ስስ ምንጣፍ አንጥፎ ልጆቹ እንዳይጎዱ ደህና ፍራሽና የብርድ ልብስ አስመጥቶ ባጠገቡ አስተኛቸው። መንፈቀ ሌሊት ሲሆን ተስፋዬ የሚባለው ሕፃን እማማ እያለ ይጣራ ጀመር። በዛ ጊዜ ልጅ ዓለሙ ደስታ የኔ ግፍና ጥጋብ ያመጣው መከራ ምን ያህላል ብሎ ተስፋዬን ከፍራሹ ላይ አንስቶ ታቅፎ አይዞህ እማማ ትመጣለች እያለ ከሳመው በኋላ ጡጦ እያጠባ አቅፎት ተኛ። በማግስቱ ከማዘጋጃ ቤት የርስት ክፍል ዋና ዳይሬክተርና የንስሐ አባቱ 3 የጥቅም ጓደኞቹና ዋና ጠበቃው የርስቱና የገንዘቡ ጠቅላይ እንደራሴው ሆነው መጡ። ከዛ በኋላ ሰዎቹን ሁሉ አስወጥቶ ከተጠሩት ሰዎች ጋር ከዚያችው ከደሃ ጎጆ ብርጩማ ላይ ተቀምጠው ኑዛዜውን ጀመረ። ከአባቴ ያገኘሁትን ማናቸውንም ከሀብት ካሰለፈች ፀሐይነሽ፣ ለውቢቱ ፀሐይነሽ፣ ለተስፋዬ ፀሐይነሽ ሰጥቻለሁ። ከዛሬ ጀምሮ በእኔ ስም ይጠሩ እናቴ አሉ ድረስ ከጠበቃዬና ከእንደራሴ ጋር እየተመካከሩ ስራውን ያስኪዱ። እነዚህ ልጆች አቅማዳም ከደረሱ ወዲያ ወደ እንግሊዝ ሀገር ሄደው ትምህርት እንዲማሩ በእግዚአብሔር ቸርነት ትምህርታቸውን ጨርሰው ዲግሪያቸውን ተቀብለው ሲመጡ ከሀብቴ እኩል ተከፍሎ ለልጆቹ ይሰጥ፣ እኩሉ እናቴ እስከሞቱ ድረስ ይዘው ይገልገሉበት። ካረፉ በኋላ ግን ለልጆቼ ይሰጥ ብሎ ጽፎ ለማዘጋጃ ቤት የርስት ዲሬክተር ፈርሞ ሰጠው። ከኑዛዜውም ላይ ዲሬክተሩና የንስሐ አባቱ ከፈረሙ በኋላ ለስራ ጓደኞቹ እንደማኝ እንዲፈርሙ አቀረበላቸው። በዛን ጊዜ ከጥቅም ጓደኞቹ አንዱ ወዳጄ ሀብቴ የሚባለው ተነስቶ በእንደዚህ ባለ መሰረት በሌለው ቅዠት ኑዛዜ ነው ብዬ አልፈርምም። ምን ነው የኔ ወዳጅ፣ አዋቂ ሰው አልነበርክምን? እንደምን ለማታውቃት ሴት አንድ ቀን ከህዝብ አታክልት ውስጥ አየኋት ብለህ አባትህ የደከመበትን ሀብት ላልወለድካቸው ልጆች ታወርሳለህ ብሎ ተቆጣው። ልጅ ዓለሙ ደስታ ወዳጅ ሆይ፣ በማታውቀው ነገር ተቆጥተህ መናገርህ ያሳዝናል። አንተ ዘወትር ገንዘብን ከሰው በላይ አድርገህ ትገምተዋለህ። ለኛ ለተማርነው ሰዎች ግን ገንዘብ ለሰው ተፈጠረ እንጂ ሰው ለገንዘብ እንዳልተፈጠረ እናምናለን። ገንዘባችንም ቁም ነገር እንዳንሰራ ሊከለክለን አይችልም። ስለዚህ እኔ በፀሐይ መስፍን ላይ ያለኝን የፍቅር ስሜት እና እኔ እንደምን እንደበደልኳት ሳታውቅ በከንቱ ትፈርዳለህ። ወዳጅ ሀብቴ ይሁን ለልጆቹ ሳውርስ፣ አንተ ምን በወጣህ ከዚህ ከደሃ ጎጆ ትቀመጣለህ? ልጆችን ይዘህ ከቤት አትሄድምን? ልጅ ዓለሙ ደስታ የቤቴ ምቾትና ትልቅነት ከፍ ያለ ግፍ ስላሰራኝ ዋና ጠላቴ ነው። ፀሐይ መስፍንን እኔው ጠርቻት በቀጠሮ ብትመጣ እንደ ጓደኞቿ የማታ ልብስ ስላለበሰች ከአሽከር ቤት በማደሯ በብስጭት ይህ ከፍ ያለ በሽታ ወድቆባት በጭንቅና በስቃይ ሞተች። ስለዚህ የእውነተኛ ንስሐ የሚሆነኝን እሷ በችግርና በስቃይ ከምትኖርበት ቤት መቀመጥ ነው። የኮራሁበትን ቤቴን እንደ ሎጥ ሚስት ዘወር ብዬ ባየው የጨዋ ምድ እንደምሆን አይጠረጠርም። ወንድሜ ሆይ እንግዲህ ወደ ቤት ሂድ። የኔና ያንተ ሐሳብ እንደ ሰማይና እንደ ምድር የተራራቀ ነው። ከዚህ በኋላ ወዳጄ ሀብቴና ሌሎችም የጥቅም ጓደኞቹ እናቱና ለማዘዝ የመጡ ሹማምንት ከንስሐ አባቱ ጋር እያዘኑ
ወደ አዲስ አበባ ተመለሱ። ልጅ አለሙ ደስታም ያደራ ልጆቹን ይዞ ከዛው ከፀሐይ መስፍን ቤት ተቀመጠ። ከለመዱት መቃብር ይሞቃል እንደተባለው ከዛች ከደሃ ጎጆ ውስጥ ዶሮቹን እያረባ ከልጆቹ ጋር ደስ ብሎት ብዙ ዘመን ተቀመጠ። ልጅ አለሙ ደስታ ወዳጁ ፀሐይ መስፍን በሞተችበት ዕለት በሳምንት አንድ ቀን አበባ ይዞ ሄዶ ከመቃብሯ ላይ አስቀምጦ ጥልቅ የሆነ ጸሎቱን አድርጎ እንባውን አፍሶ ይመለስ ነበር። ልጅ አለሙ ደስታ ለወዳጁ ለፀሐይ መስፍን በጣም የሚያስደንቅ የእብነ በረድ መቃብር ቤት አሰራላት። ምዕራፍ 10 ከዚህ በኋላ አሰለፈች አለሙ፣ ውቢት አለሙ፣ ተስፋዬ አለሙ አቅመ አዳም ስለደረሱና የሀገራቸውን የትምህርትና ንባብና ጽሕፈት ንባብና ጽሕፈት ምግባርና ሃይማኖት ከተማሩ በኋላ ወደ እንግሊዝ ሀገር ሄደው ዘመናዊውን ትምህርት እንዲማሩ ተማሪ ቤቱንና ገንዘቡን ካደራጀላቸው በኋላ ልጆቹን ጠርቶ እንደዚህ አላቸው። የተወደዳችሁ ልጆቼ፣ ለአባትና ለእናት ዋና ደስታ ስማቸውን የሚያስጠሩ በሕዝብ ፊት ከፍ ባለ አስተያየት የተገመቱ ልጆች ያሏቸው እንደሆነ ነው። ልጆቼ ሆይ እኔን ደስ እንዲለኝና የእናታችሁም አጽም እንዲለመልም አደራችሁን በመልካምነታችሁ ስማችንን አስጠሩ። የጥበብ መጀመሪያው እግዚአብሔርን መፍራት ነውና እግዚአብሔርን ፍሩ። ለወንድሞቻችሁ መልካም ነገር አድርጉ። ትምህርታችሁንም ለክፉ ነገር አታውሉት። በገንዘብ ብዛት አትመኩ። ገንዘብ በምግባርና በሃይማኖት ላይ ካልተመሰረተ በአሸዋ ላይ እንደተመሰረተ ቤት በነፋስና በጎርፍ ተመቶ ፍርስርሱ ይወጣል። የተወደዳችሁ ልጆቼ ሆይ እንደ ማቴሪያሊስቶችና እንደ ማሶኖች ከሞትን በኋላ ፈርሰን በስብሰን እንቀራለን እንጂ የዘላለም ኑሮ የሚሆን ሌላ የእግዚአብሔር መንግስት የለም ብለው ኃጢአትን እንደልባቸው ለመስራት እንዲመቻቸው ምግባርንና ሃይማኖትን ከመንገዳቸው ላይ አንስተው ጥለው በሰፊው ጎዳና በክህደት እንደሚሄዱት ሰዎች እንዳትሆኑ ተጠንቀቁ። እግዚአብሔርን ብንክደው እኛ እንጎዳለን እንጂ እሱ በእግዚአብሔርነቱ ለዘላለም ይኖራል። የሰው ልጅ ምንም ከሃዲ ቢሆን በመጨረሻ ጊዜ በጣር አልጋው ላይ ተጋድሞ ነፍሱ እግዚአብሔርን እርዳታ ለመፈለግ አይኑ ሲቅበዘበዝና ሰማይ ሲመለከት ይታያል። ለምሳሌ ስመጥሩ የፈረንሳዊ መንግስት ጠቅላይ ሚኒስትር ክሊማንሶን ታሞ በጣር አልጋ ላይ አይኑ እየተንከራተተ ረዳት ሲፈልግ አንድ የሚወደው የሥራ ጓደኛው ሊያየው መጥቶ ከትራሱ አጠገብ ተጠግቶ ቆሞ ሊያጽናናው ዛሬስ ተሽሎሃል ልትድን ይመስለኛል አለው። ክሊማንሶንም እግዚአብሔር ያውቃል እንጂ ሰው ሊያውቅ አይችልም ብሎ መለሰለት። በዛን ጊዜ የሥራ ጓደኛውና ታስታመመው የነበረችው ሲስተር ደንግጠው ከተመለከቱት በኋላ ሲስተሯ ክቡር ሆይ ሰምቼብህ የማላውቀውን የእግዚአብሔርን እውነት ካንተ በመስማቴ በጣም ገረመኝ አለችው። ክሊማንሶንም ወዳጅ ሆይ የእውነት መናገሪያዬ ጊዜ ስለደረሰ ነው ብሏት ወዲያው አረፈ ይባላል። ስለዚህ ልጆች ሆይ በመጨረሻ ጊዜ ረዳት ከመፈለግና አይንን ካልጋ ላይ ሆኖ ከማንከራተት አሁኑኑ በእግዚአብሔር አምኖ የሰላም እንቅልፍ ማንቀላፋት ስለሚሻል ሃይማኖታችሁንና ምግባራችሁን በጭንጫ ላይ መስርቱ። ከዚህ በተቀር የመመክራችሁን ያባታችሁ ብዙ ገንዘብ ትቼላችኋለሁና ገንዘባችሁ ባልሆነው ገንዘብ ወዳጅ ግዙበት። ያለውን መድኃኒታችንን ቃል እያሰባችሁ ገንዘቤን ስማችሁን በሚያስጠራ ስራ አውሉት። እኔ በእናታችሁ ሐዘን ቤቴንና ድሎቴን ትቼ በመሄዴ በቁም ነገሬ ስሜን በጨዋ ልጅነት አሰይሜዋለሁና እናንተም ልጆቼ በእኔም በእናታችሁም ባያት በቅድመ አያታችሁም በቁም ነገር ስራ የጨዋ ልጆች ናችሁና ጨዋነታችሁን አትርሱ። ልጆች ሆይ እናቴን አያታችሁን አደራ ውደዷት፣ አስቡላት፣ እግዚአብሔር ከናንተ ጋር ይሁን ብሎ መርቆ እቅፍ አድርጎ ስሞ አሰናበታቸውና እንባው ይረግፍ ጀመር። ልጆቹም እንደናት ጡጦ እያጠባ ካሳደጋቸው አባታቸው ሲለያዩ መሪር የሆነ ልቅሶ እያለቀሱ ከልጅ አለሙ እንደራሴ ጋር በአይሮፕላን እንዲያሳፍራቸው ወደ አዲስ አበባ ሄዱ። ልጅ አለሙ ደስታ ግን
ከዛው ከባዶ ቤት ብቻውን ዘግቶ ጎረቤቶቹ እንዳይመጡበት ከበራፉ ላይ በጉልህ ጽፈት ከዚህ ቤት መግባት ክልክል ነው የሚል ማስታወቂያ ለጥፎ ቀን መጽሐፍቶችን ይመለከት ነበር። ከሌቱ በ7 ሰዓት ልብን በሚመታ የለቅሶ ዜማ እንዲህ እያለ ያዜም ነበር። በፈልግ አጣኋት ካሽከሮቹ ቤት ፀሐይቱ መስፍን የሆን ወይዘሪት ምንስ ብትዋረድ ብትወድቅ ከመሬት በአባቷ መስፍናት በእናቷ እመቤት ዋኔን እኔን አፈር ልሁን በዛ በዝናብ ጎርፍ በሚያስፈራ ሌሊት ብቻዋን ስትሮጥ ልጇን ለማየት ስትወድቅ ስትነሳ የሰማይ ቁጣ እንደ ቦምብ ሲበርቅ ደረሰች አቃቂ ባሳር በጭንቅ ዋኔን እኔን አፈር ልሁን ቆረጠች ለመውደቅ ባህሩ ላይ ተስፋዬን ከመሬት ወድቆ እንዳታይ ወዳጄ ፀሐይ ነሽ ላይሽ መጣሁኝ ታመሻል የሚሉ ስለሰማሁኝ ዋኔን እኔን አፈር ልሁን አንቺ ግን ለሰርግሽ መጣሽ አጊጠሽ አይንሽን አየሁት ሞትን ተኩለሽ ዘውትር የማይሽር የልብ ነቀርሳ በኔ የደረሰው የነፍስ ወቀሳ ደህና ሰንብታልሽኝ ልጆቼን ሰተሽ እኔ እንዳንቺ ሆኜ የማልሞት መስሎሽ ዋኔን እኔ አፈር ልሁን እያለ የለቅሶ ዜማ ሲያንጎራጉር ጎረቤቶቹ ሁሉ እየተደበቁ ከቤቷ አጠገብ ቀርበው የለቅሶውን ዜማ እየሰሙ እነሱም ያለቅሱ ነበር። ከዚህ በኋላ በ8ኛው ቀን እንደተለመደው የለቅሶውን ዜማ ለመስማት ቢሄዱ ምንም ድምጽ አልሰሙም። በማግስቱ በሳልስቱም ምንም የለቅሶ ዜማ ሳይሰሙ ቀሩ። በአራተኛው ቀን ምን ሆኖ ይሆን ብለው በሩን ቢመቱት ቁልፉን ቢያዞሩ ቢጣሩም መልስ አጡ። ስለዚህ ሄደው ለአገረ ገዢው ክቡር ሆይ ልጅ አለሙ ደስታ የሚባለው ሰው ልጆቹን ወደ እንግሊዝ ሀገር ለትምህርት ከሰደደበት ቀን ጀምሮ ቤቱን ዘግቶ ብቻውን በኩል ሌሊት የሚያሳዝን የለቅሶ ዜማ ያዜም ነበር። አሁን ግን ይሄው 4 ቀን ይሆነዋል። ከደጅም አይወጣ ከውስጥም ድምጽ አይሰማም። ስለዚህ ክቡርነቶ አንድ ጊዜ ሄደው በርሶ ፊት በሩን ሰብረን ብንገባና ሞቶም እንደሆነ ብንቀብረው የተሻለ ነው ብለው ስላስታወቁት አገረ ገዢው ከነሱ ጋር አብሮ ሄዶ በኃይል በሩን ገፍተው ሰብረው ቢገቡ ምንም ሰው አላገኙም። ከቀፎ ላይ ወጥተው ቢፈልጉ ከመኝታው አልጋ ላይ አንዲት ግጥም የተጻፈባት ወረቀት ብቻ አገኙ። ቃሉም ይህ ነው። ቁም ነገር ነው እንጂ ለሰው ልጅ ዘመዱ መች ይሸኛል ወዳጅ ርቀው ቢሄዱ የሚል። ከዚህ በኋላ አገረ ገዢው ጽሑፉን ይዞ ወደ አዲስ አበባ ሄዶ ለአገር ግዛት ሚኒስትር ሰጥቶ የሆነውን ታሪክ ሁሉ ነገረው። የአገር ግዛት ሚኒስትር ቶሎ ብሎ በየጠቅላይ ግዛቱ እንዲፈለግ ትዕዛዝ አሳለፈ። ነገር ግን በየአውራጃውና በየምስለኔው በየደብሩና በየገዳሙ ተፈልጎ ምንም ምልክት አልተገኘም። ስለዚህ የአዲስ አበባ ከተማ ሕዝብ የልጅ አለሙ ደስታን የቆራጥነትና የቁም ነገር ስራ ሰምተው ስለነበረ በመጥፋቱ በጣም አዘኑ። ሰሞኑን ሁሉ ከዚህ ጨዋታ በተቀር ሌላ ጨዋታ ሕዝብ አይጫወትም ነበር። ከዛ በኋላ በጊዜ ምክንያት ማናቸውም ነገር እየተረሳ ሄደ። የልጅ አለሙ ደስታም ልጆች ሎንዶን በሄዱበት በ7ኛው ዓመት ትምህርታቸውን ጨርሰው ዲግሪያቸውን ተቀብለው መጡ። አዲስ አበባ በገቡ በ3ኛው ወር የልጅ አለሙ እናት አያታቸው ሞተው ደብረ ሊባኖስ ወስደው ቀበሯቸው። ልጅ አለሙ ደስታ ምዕራፍ 11 የልጅ አለሙ ደስታ ልጆች የአያታቸውንና የአባታቸውን ሀብት ወርሰው በሀብትም በእውቀትም በመንፈስም በምግባርና በሃይማኖትም ከፍ ያሉ ወጣቶች ሆኑ። ታላቂቱ አሰለፈች አለሙ በጤና ሚኒስቴር ውስጥ ዋና ዳይሬክተር ሆና ተሾመች። ውቢቱ አለሙ የንግድ ተማሪ ቤት አስተማሪነት ተሾመች። ተስፋዬ አለሙ በውጭ ጉዳይ ሚኒስቴር የክፍል ዳይሬክተርነት ተሾመ። እነዚህ 3 የመልካም ዛፍ ፍሬዎች የአባታቸውንና የአያታቸውን የቅድመ አያታቸውን ስም በመልካም አስጠሩ። ከዕለታት አንድ ቀን ታናሻቸው ልጅ ተስፋዬ አለሙ እህቶቹን ሰብስቦ የተወደዳችሁ እህቶቼ አባታችን ለትምህርት ወደ እንግሊዝ ሀገር ሲሰደን ገንዘብ በምግባርና በሃይማኖት ላይ ካልተመሰረተ ባሻዋ ላይ እንደተገነባ ቤት በነፋስና በጎርፍ ተመቶ ፍርስርሱ ይወጣል ያለንን መርሳት አይገባንም።
ስለዚህ ገንዘባችንን ሀብታችንን ከጭንጫ ላይ እንድንመሰርት በአባታችን በልጅ አለሙ ስም አንድ ከፍ ያለ ነገር ለህዝብ እርዳታ የሚሆን እንስራ ብሎ አስታወቃቸው። እህቶቹም ይህንን ከፍ ያለ ስራ ያሳሰባቸው ወንድማቸውን አመስግነው የሚሰሩትን ስራ ይመካከሩ ጀመር። አሰለፈች አለሙ አንድ የድሆች ሆስፒታል እንስራ አለች። ውቢት አለሙ እንደኔ ሐሳብ እናት አባታቸው ለሞቱባቸው ህፃናት ማሳደጊያ እንስራ አለች። ልጅ ተስፋዬ አለሙ እህቶቹ የኔ ምርጫ ከናንተ የተሻለ ነው ለማለት አይደለም። እንደኔ ሐሳብ ዘመድና ጠዋሪ ልጅ የሌላቸውን ሽማግሌዎች መጦሪያ ቤት ብናቆም ይሻላል ይመስለኛል። ምክንያቱም አንድ ሽማግሌ የገዛ አካላቱ አልታዘዝ ሲለው ማንም ሰው ሊታዘዘው አይፈቅድም። ዘወትር የሰውን እርዳታ ሲፈልግ አይኑ ሲንከራተት ያሳዝነኛል። ልጆች ስንኳ ቢኖሩት ሁሉም የዕለት ኑሯቸውን ሲፈልጉ ከስራ ላይ ሲውሉ ሽማግሌው ሲርበው መብል ሲጠማው መጠጥ አያገኝም። እውጭ ከፀሐይ ላይ ተቀምጦ ጀርባውን ፀሐይ ያስመታ የእድሜ ያተላ ነው እያለ የቀድሞውን ጉብዝናውን ባለንጀሮቹን እያሰበ ያለቅሳል። ልጅና ዘመድ የሌለው ሽማግሌማ እንደምን ያለ ጭንቅ ይደርስበት። ስለዚህ የኔን ሐሳብ ብትቀበሉኝስ ደስ ይለኛል አላቸው። ሁለቱም እህቶቹ የተወደደ ወንድማችን ያንተን ሐሳብ ተቀብለናል፣ ከዚህ የተሻለ ምርጫ አይገኝም ተባብለው የሽማግሌዎች መጦሪያ ቤት ለመስራት ቆረጡ። ሶስቱም ልጆች ከየገንዘባቸው አዋጥተው ለ100 ሽማግሌዎች የሚበቃ አልጋ ያለው በጣም ደስ የሚያሰኝ ሆስፒታል አሰሩ። ድርጅቱን ሁሉ በገዛ ገንዘባቸው በመልካም አከናወኑ። ስሙንም የልጅ አለሙ ደስታ ሆስፒታል ብለው ሰየሙት። ከዚህ በኋላ ብዙ ጧሪ የሌላቸው ሽማግሌዎች ከሸዋ፣ ከትግሬ፣ ከጎጃም፣ ከጋላውም ሀገር እየመጡ ገቡበት። ከዕለታት አንድ ቀን ልጅ አለሙ የሆስፒታሉን ለመጎብኘትና የጎደለውን ነገር ለመጠየቅ መጥቶ ከሽማግሌ መቀበያው ቢሮ ሲገባ አንድ ሰው በጣም የከሳ አጽም የሚመስል ዘመድ ልጅ የሌለኝ ሽማግሌ ነኝና ተቀበሉኝ እያለ ሲጮህ የሽማግሌ መቀበያው ቢሮ ሹም አንተ በህመም ምክንያት ከስተሃል እንጂ ሽማግሌ አይደለም፣ ስለዚህ በተሰጠን ደንብ መሰረት ልንቀበልህ አንችልም እያሉ ሲገፉት ልጅ ተስፋዬ አይቶ በጣም አዘነለትና ወደ ሰውየው ቀርቦ ስንት ዓመቱ ነው ብሎ ጠየቀው። ሰውየውም 69 ዓመት ይሆነኛል ብሎ መለሰለት። ልጅ ተስፋዬ ጧሪ ልጅ የለውትም ምን ብሎ ጠየቀው። ሰውየውንም ስንኳን ልጅ ዘመድም የለኝም ብሎ መለሰለት። ከዚህ በኋላ ልጅ ተስፋዬ አለሙ ልጅ ከሌለው ይህ ሰው በጣም የሚያሳዝን ነው፣ ተቀበሉት፣ ለምግቡ እኔ በተለየ ከፍልለታለሁ ብሎ ወደ ጡረታው አስገባው። ሰውየውም በጣም ስለተጎዳና ስለደከመ ወዲያው ካልጋ ላይ አስተኙት። በማግስቱ ልጅ ተስፋዬ አለሙ እህቶቹን በእኔ ሐሳብ ከሽማግሌ መጦሪያ ቤት ያገባሁትን ሰው ብታዩት በጣም ታዝናላችሁ። መልኩ እጅግ የሚያምር፣ ንግግሩ የረቀቀ፣ አጥንት ሰብሮ የሚገባ ነው። አከሳሱ ግን ከልክ ያለፈ ሰው ነው። እባካችሁን ሂድና እንየው አላቸው። እህቶቹም በጣም ደስ ይለናል ብለው ከወንድማቸው ጋር ሄዱ። ወዲያው እንደደረሱ ከመኝታ ቤቱ ገብተው አዩትና ስለ ክሳቱና ስለ ህመሙ ይልቁንም በመልኩ ርቀትና በንግግሩ ደስ ማሰኘት እንባቸው ይፈስ ጀመር። ከዚህ በኋላ ሁለቱም እህቶቹ እንደ ልጅ ተስፋዬ በጣም ስለወደዱትና ስላዘኑለት ከሳምንቱ ለ3 ጊዜ አትክልትና ፍራፍሬ ይዘውለት ይመጡ ነበር። ልጅ ተስፋዬም የሚሞቀው ልብስና ሌላም የሚያስፈልገው ነገር ያመጣለት ነበር። ከዕለታት አንድ ቀን 3ቱ ልጆች አንዳንድ የሚበላ ነገር ይዘውለት መጥተው ሲሰጡት ጌቶች እግዚአብሔር ይስጥልን፣ ፈቃዳችሁ ቢሆን 2-3 ደቂቃ ያህል የማጫውታችሁ ጉዳይ አለና ጠጋ ብላችሁ ከወንበር ላይ ተቀመጡ አላቸው። እነሱም በጣም ደስ ይለናል ብለው 3ቱም ካልጋው ተጠግተው በወንበር ላይ ተቀመጡ። ከዛ በኋላ ሽማግሌው ንግግሩን ጀመረ። ጌቶች ሆይ ለኔ ከዚህ ከሽማግሌ መጦሪያ ቤት ማግባታችሁ ብዙ ብቻ ይበቃኛል። ከዚህ በተቀር ትርፍ ነገር ይዛችሁ አትምጡ። ምክንያቱም ለኔ ትርፍ ነገር ስታደርጉ ያለው ኃጢአት ልትሰሩ ነው። በኔ ምክንያት ባጠገብ ያሉ ሽማግሌዎች የቅናት መንፈስ ሊያድርባቸው ነው። ስለዚህ ለመጠቀም ያደረጋችሁት ሰፊ ችሮታ ለጉዳት እንዳይሆን
ለእኔ ብቻ ልዩ ነገር አታድርጉልኝ። ጌቶች ሆይ እንዳውም የምመክራችሁ ከዚህ ድሆችን ለመጎብኘት ስትመጡ አጊጣችሁ አምራችሁ አትምጡ። ለድሆች መጎብኛ ተራ ልብስ ገዝታችሁ አስቀምጡ። የተከበራችሁ ጌቶች ሆይ እነዚህ ገንዘባችሁን አውጥታችሁ የምትጦሯቸው ሽማግሌዎች ሁሉ ምን ነው እንደዚህ ልጆች አምሮብን አጊጠን ብንሞት የሚል የምኞት ኃጢአት ይነሳባቸዋል። ስለዚህ እናንተም በእነዚህ በድሆች ፊት አምራችሁ ገናችሁ ሰራተኞች ሁሉ ሰላምታ ይሰጧችሁና ሽማግሌዎችም አይናቸውና ተስፋቸው በእናንተ ላይ ሆኖ ስታዩ የኩራት መንፈስ ያድርባችሁና ዋጋችሁ ይኸው ምስጋና ብቻ ሆኖ ይቀራል። ስለዚህ መድኃኒታችን ገንዘባችሁ ባልሆነው ገንዘብ ወዳጅ ገዙበት እንዳለው ሁሉ እናንተም ገንዘባችሁ ባልሆነ ገንዘብ አንዳንድ ተራ ሰው መስላችሁ አስተዳድሩ እንጂ ባኳናችሁ ጌቶች መስላችሁ አትታዩ። ቀኝ የሚሰራውን ግራ ያየው ተብሎ ተጽፏልና ብሎ መከራቸው። ምዕራፍ 12 ከዚህ በኋላ ሶስቱም ልጆች እንደዚህ ያለ ምክር ስለሰጡን እግዚአብሔር ይስጦ ከዛሬ ጀምረን ያሽከሮች ልብስ አይነት ካኪ እናሰፋለን፣ ለሚጦሩትም ሽማግሌዎች ምንም ልዩ ነገር ሳናደርግ ሁሉንም የተሻለንን ያህል ደስ አሰኝተን እንጦራቸዋለን አሏቸው። ልጅ ተስፋዬ እባክዎ አባቴ ከፈረንጅ ሀገር ሄደው ተምረዋልን ብሎ ጠየቃቸው። ሰውየውም ጌታዬ ሆይ ከፈረንጅ ሀገር ያየህ መሰለህ? ልጅ ተስፋዬ ለዚህ አይደለም ንግግሮ ከፈረንጅ ሀገር የተማሩ ስለመሰለኝ ነው። ሽማግሌው ጌታዬ ሆይ ሰው በእግዚአብሔር መልክ የተፈጠረ ክፉና በጎ ነገር ለማወቅ ከፈረንጅ ሀገር መሄድ አያስፈልገውም። ከፈረንጅ ሀገር መሄድ የሚጠቅመው ስራ መስራት እንዲችል ዕውቀቱን ለማሻሻል ነው እንጂ ለምግባርና በጎ ስራ ለመስራት ሀገሩ ላይ ሁሉንም ለማወቅ ይችላል። የበጎ ስራ መሰረቱ አጭር ነው። ላንተ ቢያደርግልህ የምትወደውን እንደዚሁም ለወንድምህ አድርግ ነው። ስለዚህ የሳይንስ፣ የኢኮኖሚ፣ ፖለቲካ፣ ህግ፣ የማዕድንና የመሐንዲስ ይህን የመሰሉ ጥበቦች ሁሉ በዚህ ላይ ካልተመሰረቱ ነፍስ እንደሌለው ስጋ ይሆናሉ። ነፍስ የሌለው ስጋ ለወገኑ ምንም እንደማይጠቅም ምግባርና ሃይማኖት የሌላቸው አዋቂዎች ለሀገራቸው እንደማይጠቅሙ የታወቀ ነው። አንድ ሰው ለአንድ ሊቅ ወዳጅህን ታምነዋለህን ብሎ ቢጠይቀው አዎን እሱ እግዚአብሔርን ስለሚያምን እኔም እሱን በጣም አምነዋለሁ አለው ይባላል። በሀገራችንም ምሳሌ እግዚአብሔርን ከማይፈራ ወዳጅ እግዚአብሔርን የሚፈራ ጠላት ይሻላል ተብሏል። ምግባርና ሃይማኖት ለሰው ልጆች ዋስና ተያዥ ናቸው። ስለዚህ ጌታዬ ሆይ የምግባርና የሃይማኖትን ትምህርት ከዚሁ ከሀገሬ ላይ ከአባቴና ከእናቴ መልካም አስተዳደግ ውስጥ ነው ያገኘሁት። መልካም ቤተሰቦች አንዳንድ ዩኒቨርሲቲ ኮሌጅ ይቆጠራሉ። መልካም ቤተሰቦች አንዳንድ ዩኒቨርሲቲ ይቆጠራሉ። ልጅ ተስፋዬ አባቴ ሆይ እርሶን ከዚህ ሆስፒታል እንዲጦሩ ያመጣልንን እግዚአብሔር እናመሰግናለን። ምክንያቱም እርሶን ለመጠየቅ በመጣን ቁጥር አጥንት ሰብሮ የሚገባ መልካም ምክሮን በመስማት ዘወትር ሰውነታችን አድሰን ምን መሆናችንን አውቀን እንሄዳለን። እግዚአብሔር ዋጋውን ይክፈለው አላቸው። ሽማግሌው ዋጋዬንማ እግዚአብሔር ከፍሎኝ ከእናንተ አገናኝቶኝ በመልካም እጦራለሁ። እንግዲህ ሂዱ ጌቶቼ። እነሱም ተነስተው ተሰናብተው ወጡ። ሲሄዱም መንገድ ለመንገድ የሽማግሌውን ነገር በጣም ገርሟቸው ይጫወቱ ነበር። ልጅ ተስፋዬ አለሙ እኚህ ሽማግሌ ፈረንጅ ሀገር ሄደው የተማሩ ናቸው። አልሄድኩም ቢሉም አላምንም። እንዳውም ከዩኒቨርሲቲ የወጡና የፊሎሶፊ ትምህርት ያጠኑ ዋና ሊቅ ይመስሉኛል። ውቢት አለሙ እርግጥ ንግግራቸው በትምህርት የበሰሉ ናቸው። ይልቁንም በቲዮሎጂ ትምህርት በኩል ሊቅ መሆናቸው ይታያል። ነገር ግን በሀገራችንም ብዙ ሊቃውንቶች በቲዮሎጂ ትምህርት በኩል በጣም ከፍ ያሉ ሊቃውንቶች ያውቃለሁ። አሰለፈች አለሙ እርግጥ ነው በሀገራችን በጣም የተማሩ ሰዎች ይገኛሉ። ነገር ግን እኚህ ሽማግሌ ዩኒቨርሲቲ የፊሎሶፊ መምህር ይመስሉኛል። ብዙ በሀገራችን ትምህርት በጣም የጠለቀ ትምህርት ያላቸው ሊቆች ቢኖሩም እንደኚህ ሰው ያለ አስተያየት የላቸውም እየተባባሉ ሐሳብ ለሐሳብ ከተለዋወጡ በኋላ ሁሉም ወደ የስራቸው ሄዱ። ምዕራፍ 13 ከዚህ በኋላ ከዕለታት አንድ ቀን ሽማግሌው ታመሙ። ስለዚህ
ሶስቱም ልጆች እጅግ ተጨነቁ። ምክንያቱም አንዳንድ ቀን እሳቸውን ለማየት በሄዱ ጊዜ ምክራቸውና ጨዋታቸው አጥንት ሰብሮ የሚገባ ስለሆነ ነው። ከእሳቸውም ዘንድ መሄድ ልክ ወደ ቤተክርስቲያን ሄዶ መጽሐፍን እንደመስማት ይቆጥሩት ነበር። ስለ ህመማቸውም በአዲስ አበባ ያሉትን ሐኪሞች ሁሉ ሰብስበው ምርመራ ተደረገላቸው። ነገር ግን የምርመራው ውጤት ምንም ያህል ተስፋ አልሰጠውም። ሐኪሞች ሁሉ እኒህ ሰው አስቀድሞ በሐዘን ምክንያት ሰውነታቸው እንደተመታ ይታያል፣ ምክንያቱ ምን እንደሆነ አይታወቅም እያሉ ሁለተኛው በህመም ምክንያት ሳይሆን በገዛ ፈቃዳቸው እህል ውሃ ትተው ሰውነታቸውን ገለውታል። ከመድከምና ከመጎዳት በተቀር አንድም የህመም ምክንያት አላገኘንባቸውም። ነገር ግን ምን ማድረግ ይቻላል? ሰው ታሞ ቢሆን ሳይታመምም ቢደክም ዞሮ ዞሮ በዚሁ የሚሞት ከሆነ አንድ ነው። ባጭሩ የምርመራው ውጤት እንደዚህ ነው። እኒህ ሰው ምንም ደዌ የለባቸውም። ነገር ግን በቀድሞ ጉዳታቸው ምክንያት ደክመዋል። እሳቸውም በዚህ ዓለም ለመኖር የማይወዱ ስለሆነ የሚድኑበትን ነገር አይፈልጉም። እንደውም ሞትን ይናፍቃሉ። ስለዚህ ይድናሉ ተብሎ ተስፋ የለም ብለው አስታወቁ። ከዚህ በኋላ ልጆቹም በጣም አዝነው በጉዳትና በሐዘን ምክንያት ነው በሽታቸው ስለተባለ በምግብና በሌላ ደስ በሚያሰኛቸው ነገር ለማስታመምና ለማዳን በጣም ደከሙ። ከዕለታት አንድ ቀን ሽማግሌው በጣም ስለደከሙ አስተዳዳሪውን ጠርተው እባክህ ሳልሞት ልጆቼን ለማየት እና ለመሰናበት እፈልጋለሁ እና ሶስቱንም ልጆቼ ጥራልኝ አሉት። አስተዳዳሪው ልጆቹ እነማን ይባላሉ? የስልካቸውስ ቁጥር ስንት ነው ብሎ ጠየቃቸው። ሽማግሌው ወይዘሮ አሰለፈች፣ ወይዘሮ ውቢት፣ ልጅ ተስፋዬ ይባላሉ አሉት። አስተዳዳሪውም እንደ ቅዠት መስሎት ተገርሞ እነሱማ ጌቶቻችን ናቸው አላቸው። ሽማግሌውም ግድ የለህም ጌቶቻችንም ልጆቻችንም ናቸው ጥራልኝ አሉት። አስተዳዳሪው ማን ጠራችሁ ብዬ ልንገር ብሎ ጠየቃቸው። ሽማግሌውም ያ የምትወዱት ሽማግሌ ብለህ ንገራቸው ያውቁታል። አስተዳዳሪው አባቴ ሆይ የዛሬ ሳምንት ለሰራተኛ ሁሉ ከዚህ ሆስፒታል የሚጦሩትን ሁሉ የምናስብላቸውና የምንወዳቸው ስለሆነ ልዩ ነገር ለማንም ለአንዳንድ ሰው አታድርጉ፣ ለሁሉም አንድ አይነት መልካም ስራ ስሩላቸው ብለው ጌቶቻችን ስላስተላለፉልን እርስዎ ብቻ የሚወዷቸው ብለን ለማሳለፍ አንደፍርም አሏቸው። ሽማግሌው እንግዲያው ልጆችን በሆዴ እንዳረገዝኩ ሳልገላገል ልሞት ነውን እያሉ ስቅስቅ ብለው ሲያለቅሱ ሶስቱም ልጆች እሳቸውን ለማሳየት አንድ ሐኪም ይዘው መጡ። በዛ ጊዜ ሽማግሌው እያለቀሱ ሲያጥሩ ሶስቱም ልጆች ተጠግተው አባታችን ምን ሆኑ እያሉ ሲጠይቋቸው ቀና ብለው አይተው ልጆች የመጣችሁ እንዳረገዝኳችሁ ልሞት ነው ብዬ ያዝኜ ነበር። እግዚአብሔር እናንተን ካመጣልኝ ያረገዝኩትን ተገላግዬ ሞታለሁ። ልጆች ሆይ እኔን ታውቁኛላችሁን? ልጅ ተስፋዬ ከዚህ ከመጦሪያ ሆስፒታል ከገቡ ወዲህ ነው የምናውቀው አላቸው። ሽማግሌውም ከዛ በፊት ምንም አታውቁኝም፣ ሁሉም አናውቀውትም አሏቸው። ሽማግሌው ወደ ሎንዶን ተማሪ ቤት ስትሄዱ የመከርኳችሁን ተላቅሰን የተሰነባበት ነው ትዝ አይላችሁምን? አሰለፈች የዛን ጊዜ አባታችን ልጅ አለሙ ደስታ ከፍ ያለ ምክር ከመከረን በኋላ ተላቅሰን መለያየታችንን እናውቃለሁ። እርስዎ የዛን ጊዜ አብረውን ነበሩን? ሽማግሌው አብሬው ነበርኩ። ከዛ በኋላ አባታችሁ ምን ሆነ የሚሉ ሰማችሁ? ልጅ አለሙ ደስታ ጠፋ ማለትን ብቻ ከፈረንጅ ሀገር ሆነን ሰማን። ሽማግሌው ያጠፋፉን ጉዳይ አኳኋን ምን አታውቁምን? ልጅ ተስፋዬ አናውቀውም። እርስዎ ያውቁት እንደሆነ ቢያጫውቱን ደስ ይለን ነበር። ነገር ግን በጣም ስለደከመው ቢቀር ይሻላል። ሽማግሌው ግድ የለም ተቀመጡና አላጫውታችሁ ብለዋቸው እነሱም ሐኪሙም ከወንበር ላይ ተቀመጡ። ከዚህ በኋላ ሽማግሌው የተወደዳችሁ ልጆቼ ሆይ አባታችሁ እናንተን ካሰናበተ በኋላ 8 ቀን ቤቱን ዘግቶ ሌሊት በ7 ሰዓት በሚያሳዝን የለቅሶ ዜማ ያለቅስ ነበር። ልጅ ተስፋዬ እባክዎ አባቴ ዜማውን ያውቁ እንደሆነ ይንገሩን። ሽማግሌው እሺ እኔ ልጅ ግጥሙን ልንገርህ። በፈልግ አጣኋት ካሽከሮቹ ቤት ፀሐይቱ መስፍን የእውነት ወይዘሪት ምንስ ብትዋረድ ብትወድቅ ከመሬት በአባቷ መስፍናት በእናቷ እመቤት ዋኔን አፈርልሁን
በዛ መዝናብ ጎርፍ በሚያስፈራ ቤት ሌት ብቻዋን ስትሮጥ ልጇን ለማየት ስትወድቅ ስትነሳ የሰማዩ ቁጣ እንደ ቦምብ ሊበርቅ ደረሰች ካቃቂ ባሳር በጭንቅ ዋኔን ያፈርልሁን ቆረጠች ለመውደቅ በባህሩ ላይ ተስፋዬን ከመሬት ወድቆ እንዳታይ ወዳጄ ፀሐይነሽ ላይሽ መጣሁኝ ታመሻል የሚሉ ስለሰማሁኝ ዋኔን እኔ አፈርልሁን አንቺ ግን ለሰርግሽ መጣሽ አጊጠሽ ዓይንሽን አየሁት ሞትን ተኩለሽ ዘወትር የማይሻር የልብ ነቀርሳ በኔ የደረሰው የነፍስ ወቀሳ ደህና ሰንበት አልሽኝ ልጆቼን ሰተሽ እኔ እንዳንቺ ሆኜ የማልሞት መስሎሽ ዋኔ ያፈርልሁን ወይዘሮ አሰለፈች ከዛ በኋላ እንደምን ሆነ ሽማግሌው ከዛ በኋላማ ከመኝታው አልጋ ላይ አንዲት ወረቀት ጽፎ ጥሎ በሩን ዘግቶ ጠፋ ወይዘሮ ውቢት ምንድነው የጻፈው ቃል አላችሁ ሽማግሌው ቁም ነገር ነው እንጂ የሰው ልጅ ዘመዱ መቼ ይሰኛል ወዳጅ ርቀው ሲሄዱ የሚል ቃል ነው ልጅ ተስፋዬ ይህንን ጽፎ ወዴት ሄደ ሽማግሌው ይህንኑ ግጥም ያንጎራጎረ ሰው ወደማይደርስበት በረሃ ሄዶ ተቀመጠ ወይዘሮ አሰለፈች እባክው ከዛ በረሃ የሚባሉ አውሬዎች የሉምን ሽማግሌው ብዙ ተናጣቂ አውሬዎች አሉ ለምሳሌ አንበሳ ነብር ጅብ ከነሱም ይልቅ በጣም የከፉ የሚባሉ ብዙ ሆነው መተው የሚቦጫጭቁ አሉ ልጅ ተስፋዬ እባክዎ አባቴ እሱን እንደምን ሳይበሉት ቀሩ ሽማግሌው ልጄ ሆይ ሰው በእውነት ከቆረጠና እምነቱን እንደ ብረት ካጠነከረ ተናጣቂ አውሬዎችም እንኳን ተገዢዎች ይሆናሉ ሰለሞን ጻድቅ ሰው እንደ ደቦል አንበሳ ብቻውን ቢሄድ ማንንም አይፈራም ይላል መድኃኒታችን የሰናፍጭ ቅንጣት የሚያህል ሃይማኖት ቢኖራችሁ ይህንን ተራራ ተነስተህ ወደ ሌላ ሄድ ለማለት ትችላላችሁ ብለዋል ስለዚህ የአባታችሁ ሃይማኖት የጠነከረ ስለሆነ አውሬዎቹን ሁሉ በመንፈስ ገዝቷቸው ነበር በዛ በረሃ ውስጥ አባታችሁን ተናጣቂና ግሩማን የሆኑ አውሬዎች ከበው ሲታይ አባታችን አዳም የፍጡራን ሁሉ ጌታ በነበረ ጊዜ በገነት ውስጥ እንደነበረው አኳኋን ይታይ ነበር ልጅ ተስፋዬ ከዛ በኋላ እንደምን ሆነ ሽማግሌው ከዛ በኋላ ልጆቹ ከተማሪ ቤት ትምህርታቸውን ጨርሰው መምጣታቸውን በህልሙ ስላየ እነሱን ለማየትና ያወረሳቸውን ገንዘብ ከቁም ነገር ማዋላቸውን ለማረጋገጥ ወደ ከተማ መጣ ልጅ ተስፋዬ አባታችን ከአዲስ አበባ መጥቶ ሳያየን ለምን ሄደ ሽማግሌው ሳያችሁ ሳልሄድም ከመልካም ስራችሁ ላይ አይቷችኋል እያለ ያለቅስ ጀመር በዛን ጊዜ ሁሉም ብድግ ብለው ካጠገቡ ቀርበው መቼ ነው ያየን እድሉ እያሉ ሲጠይቁት በሚያሳዝን በድካም ቃል አሁንም የማያችሁ እኔ አባታችሁ አለሙ ደስታ ነኝ እንግዲህ አደራችሁን ከንጽህና ሚስቴ ጋር ካቃቂ ወስዳችሁ ከፀሐይ መስፍን ጋር ቅበሩኝ ብሎ ወዳጁ ሲመጣ ፈገግ ብሎ እንደሚቀበል ሰው አይኑን ወደ ሰማይ ሰክቶ የኔ ጌታ እጅህን ዘርግተህ ልትቀበለኝ መጣ ብሎ ከትራሱ በታች አንገቱን አዘንብሎ አረፈ በዛ ጊዜ ልጆቹ ቆመው ይመለከቱ ነበርና ጮኸው ከላዩ ላይ ወድቀው ሲስሙት ሶስቱም ልጆች በሐዘንና በድንጋጤ ልባቸው ቆሞ ካልጋው ስር ወደቁ ሐኪሙም በጣም ደንግጦ ለአባታቸው ያመጣውን የልብ ብርታት መድኃኒት ወጋቸውና ታቅፈው ወስደው ከዛው ከሆስፒታል ሶስቱም ልጆች አስተኝተዋቸው ሐኪሙ ልጅ አለሙን ጨርሶ አርፎ እንደሆን የሚያስፈልገውን ምርመራ ካደረገ በኋላ ቶሎ ብለው ወደ ቤቱ ወስደው አጥበው ገንዘው ለመኳንንቱና ለመሳፍንቱ ለሚኒስትሮቹ በስልክ ይህንን የሚገርም የተአምር ስራ አሳለፉ ከዛ በኋላስ እንኳን መኳንንቱና መሳፍንቱ በአዲስ አበባ ያሉ ትንሹም ትልቁም ህዝብ የልጅ አለሙ ደስታን የጸና የፀሐይ መስፍንን የተአምራት ስራ የማያውቅ ሰው ስለሌለ የከተማው ሰው በሙሉ ከልጅ አለሙ ቤት ድረስ መጥቶ አጽሙ ሙሉ ፍታት ከተደረገለት በኋላ አቃቂ ከፀሐይ መስፍን መቃብር ወስደው ቀበሩት ሴቶቹ ልጆች በጣም ልባቸው በሐዘን ስለተመታ ለመነሳት አባታቸውን ለመቅበር ባለመቻላቸው ልጅ ተስፋዬ ብቻ ጥቂት ስለተሻለው አባቱን አስቀብሮ ወደ ቤቱ ተመለሰ አንባቢ ሆይ አድማጭ ሆይ
የሰው ልጅ ወዳጁ ቁም ነገር ብቻ ስለሆነ ለልጅ ዓለሙ ደስታ የመከራ ጓደኛው ቁም ነገር በመከራው ሁሉ ሳይለየው እንደዚህ ያለ በዓለም ላይ ከፍ ያለ የነፍስና የሥጋ ታሪካዊ ስም አሰጠው። ከመቃብር ድረስ እንኳን የማይሸኘን ወዳጃችን ገንዘብን በብልሃት ስለተያዘ በቁም ነገር ስራ ውስጥ ገብቶ ስላገኘው ልጅ ዓለሙ ደስታ መጠን የሌለው ደስታ ተሰማው። ገንዘባችሁ ባልሆነው ገንዘብ ወዳጅ ግዙበት ያለው የመድኃኒታችን ቃል ልጆቹ ፈጽሞ ስላገኛቸው መርቆ የሰላም እንቅልፍ አንቀላፋ። ገንዘብ የልብ ስር ስለሆነ የሰው ልጅ ዘወትር ገንዘቡ ካለበት ልቡም ከዛው ስለሚሆን ገንዘብን አስቀድሞ ወደ ሰማይ መላክ ዋና የልብ ረፍትን ይሰጣል። በምድር የተከማቸ ገንዘብ ግን በመቃብራችን ውስጥ እሳት ሆኖ ስጋችን እንደሚበላው ያዕቆብም ሐዋርያው ጽፎታል።